ጤና ይስጥልን ተመልካቾቻችን በያላችሁበት እንዴት ውላችኋል? ከአራቱም ማዕዘናት ዜናዎች የሚስተናገዱበት ኢቲቪ አራት ማዕዘን ተጀምሯል። ከዜናዎቹ ጋር አብሬያችሁ የምቆየው መቅደስ ጥላሁን ነኝ። በቅድሚያም ዋና ዋና ጉዳዮቻችንን ላስተዋውቃችሁ። በአማራ ክልል በተለያዩ አካባቢዎች በሚገኙ ትምህርት ቤቶች ያሉ የመማሪያ ክፍሎች ደረጃቸውን የጠበቁ አይደሉም። ይህም በመማር ማስተማር ሂደትና በትምህርት ውጤት ላይ ተጽዕኖ እየፈጠረ መሆኑን ተማሪዎችና መምህራን ተናግረዋል። የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ጎህዴን ከቤንሻንጉል ጉሙዝ ክልል መንግስት ጋር የሰላምና የልማት ስራዎችን በጋራ ለመስራት በተፈራረመው ስምምነት መሰረት የተሻለ ውጤት ለማምጣት እየሰራ መሆኑን የፓርቲው አመራሮች ገለጹ። ከውጭ ምንጭ ሰሜን ኮሪያ ወደ ህዋ ሳተላይት ለማምጠቅ ይፋ ማድረጓን ተከትሎ ጃፓን የአየር መከላከያ ሚሳኤሎቿን በተጠንቀቅ እንዲቆሙ አዛለች። እነዚህንና ሌሎችን ጉዳዮች ይዘናል ተመልካቾቻችን። ከጉዳዮቻችን መካከል አዲስ አበባ ላይ ሪፖርተራችን አለም ይልፉ በተለይም ከአዲስ አበባ የኤሌክትሪክ ጉዳዮች ጋር የተያያዘውን ሁነት በተመለከተ መረጃ ትሰጠናለች። በሌላ ዘገባ ደግሞ ከባህር ዳር ስቱዲዮ በአማራ ክልል ትምህርት ጉዳይ ላይ የአማራ ክልል ትምህርት ቢሮ ምክትል ኃላፊ በቀጥታ መስመራችን ላይ ገብተው ኋላ ላይ ተጨማሪ መረጃ የሚሰጡን ነው የሚሆነው። አብራችን ቆዩ። በአማራ ክልል በተለያዩ አካባቢዎች በሚገኙ ትምህርት ቤቶች ያሉ የመማሪያ ክፍሎች ደረጃቸውን የጠበቁ አይደሉም። ይህም በመማር ማስተማር ሂደትና በትምህርት ውጤት ላይ የራሱን የሆነ ተጽዕኖ እየፈጠረ መሆኑን ተማሪዎችና መምህራን ተናግረዋል። በክልሉ ዛሬም የዳስ መማሪያ ክፍሎች መኖራቸውን በክልሉ ለትምህርቱ ዘርፍ ሌላኛው ፈተና ሆኗል። ይህን ጉዳይ በተመለከተ ኢቲቪ አይናችን ፕሮግራም ሰርቷል። ከተሰራው ፕሮግራም ላይ በረከት ዳመነ ደግሞ በዚህ መልኩ ዘገባ አዘጋጅቷል። በአማራ ክልል በአንዳንድ ትምህርት ቤቶች የሚገኙ የመማሪያ ክፍሎች ምቹ አይደሉም። ይህም በመማር ማስተማር ሂደት ላይ ችግር መፍጠሩን ከተማሪዎችና ከመምህራን አንደበት አድምጠናል። እንደምታዩት ክፍሉ ዝናብ ሲመጣ ጎርፍ እየገባ አብዛኛው ዝናብ ባልመጣ ጊዜ ደግሞ አፈር ስለሆነ እየበለለ ለተለያዩ በሽታዎች እንዳረጋለን። አሁን የምንማረው ዛፍ ጥላ ስር ነው። ያው መደብ ላይ ነው የተቀመጥነው እና ፀሐዩ ራሱ ደፍተራችን ስንገልጥ አይናችን ያመናል እና ብዙ ችግር አለብን። እንደሚታወቀው የመማሪያ ክፍሎችን ቀደም ሲል እንዳያችኋቸው አሁንም እዚህ ላይ ፊት ለፊት እንደምታዩት ከ79 ዓመተ ምህረት ጀምሮ የተሰሩ መማሪያ ክፍሎች ናቸው። ለበርካታ ዓመታት ያው ጊዜያዊ ጥገና እየተደረጋቸው የቆዩ ናቸው። ለመማር ማስተማር ሂደቱ ምቹም አይደሉም። በክልሉ በዋግምራ ዞንም ያለንበትን ዘመን የማይመጥኑ የዳስ መማሪያ ክፍሎች ዛሬም ድረስ ያልተፈቱ ችግሮች ሆነዋል። አይስ የእንሳንቃቃና ውጤታችን ቀነሳል። ዝናብ ሲመጣ ማቋጠር ቤታችን ሄደልን ዝናብ መቶ እያፈረሰው ነው። መቀመጫችንም ከድንጋይ ላይ ነው። ውጤታችን ደግሞ የቀነሰ ነው። ዝናብ ሲመጣ ወግኑ ባሻር ተማሪዎችን ወረቀት ሁሉ ነገር ጉዳት የሚያደርስ ነው። ይሄ ዳሱ ለኛ ብዙ ችግሮችንና ምክንያቶችን ብዙ ነገር የሚያደርስ ነው ዳሱ። 74 የዳስ መማሪያ ክፍሎች በዚሁ ዞን የሚገኙ ሲሆን ይህ እንግዲህ በራሱ በትምህርት ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ ያሳያል። ይሄ ጉዳይ ትንሽ አወዛጋቢ ነው። እኛም ጋር ከ4-5 ዓመት በፊት የዳስ ትምህርት ቤትን ላጥፋ ተብሎ ክልሉ በጀመረው ዘመቻ የነበረው በጦርነት ወደ ኋላ የተመለሱት እንዳለ ሆኖ የዳስ ትምህርት ቤትን አጥፍተናል የሚል እንትን ላይ ተደርሶ ነበር። በኋላ ይሄኛው ዜና ሲመጣ ሾኪንግ ነው። የጦርነቱን ሂደት ታሳቢ ብናደርግ እንኳን ከጦርነቱ በፊት ጀምሮ እነዚህ አካባቢዎች ላይ እነዚህ ትምህርት ቤቶች የነበሩ ናቸውና በዚህ ዘመን ላይ በዳስ ትምህርት ቤት ውስጥ መማር አይከብድም ወይ? በጣም ይከብዳል። በየትኛውም መለኪያ አክሰፕተብል አይደለም። ለትምህርት ጥራትም የሚኖረው አስተዋጽኦ ቅድም ባልኩ ልክ ነው። የእነዚህ ችግሮች ድምር በክልሉ ከቅርብ ጊዜ ወዲህ እየታየ ላለው የተማሪዎች ውጤት መውረድ በምክንያትነት የሚጠቀስ ሆኗል። የክልሉ ትምህርት ቢሮም የዚሁ ሀሳብ ተጋሪ ነው። ብዙ ምስክር መቁጠር ያለብን አይመስለኝም። ምንም ሰክሰስ የለም ለማለት ሳይሆን ከትምህርት ጥራት አንጻር በርካታ ችግሮች አሉ። ይሄ ለምን ሆነ ብትለኝ እስካሁን ፈተናዎቻችንን ማኔጅ ያደረግንበት የፈተና አስተዳደር በርካታ ችግሮች ስለነበሩበት
67%፣ 35% እያለ የቀነሰ አሁን ፈተናው በአግባቡ ዩኒቨርሲቲ ላይ ገብቶ ሲሰራ ይሄ ውጤት ነው የመጣው። የመማሪያ ክፍሎች ደረጃቸውን የጠበቁ ላለመሆናቸው የተለያዩ የባለድርሻ አካላት ኃላፊነታቸውን በአግባቡ አለመወጣታቸውን ያሳያል። በዋናነት ደግሞ የክልሉ ትምህርት ቢሮ ተጠያቂ መሆኑን በነበረን ቆይታ ተገልጾልናል። ትልቁን ድርሻ በባለቤትነት እኛ መውሰድ አለብን። ሰክሰስም መጣ ውድቀትም መጣ ባለቤት ሆነን እየመራን ያለ ነው። ከዛ ባለፈ ግን እንዳልኩት የትምህርት ስራ የጋራ ስራ ነው። በአማራ ክልል ከተመለከትናቸው የመማሪያ ክፍሎች ችግር በተጨማሪ የመማሪያ መጻሕፍት፣ የቤተ ሙከራና የቤተ መጻሕፍት ችግሮችም ጎልተው የታዩ ናቸው። ተመልካቾቻችን የዚህ ዜና ሙሉ ዝግጅት ዛሬ ምሽት ከ3 ሰዓት በኋላ ይቀርባል። እንድትከታተሉት ግብዣችን ነው። ወደ ሌላ ጉዳይ ተሻግረናል። በአዲስ አበባ ከተማ አስተዳደር ያለውን የኤሌክትሪክ አገልግሎት ለማሻሻል በቅንጅት መስራት እንደሚገባ ተጠቆመ። በከተማዋ የሚታየው ተደጋጋሚ የኃይል መቆራረጥም የልማት ስራዎች ላይ ከፍተኛ የሆነ ተጽዕኖ እንዳይፈጥር ሊሰራ ይገባልም ተብሏል። የኤሌክትሪክ መሰረተ ልማት ስርቆት እንዲሁም ብልሹ አሰራርና ህገወጥ የመስመር ዝርጋታ ደግሞ የኃይል አቅርቦቱ ላይ ተግዳሮት ከፈጠሩ ምክንያቶች መካከል ናቸው። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን አለም ይልፉ ሁነቱ እየተካሄደበት ከሚገኘው ቦታ በቀጥታ መስመራችን ላይ ትገኛለች። ጤና ይስጥልኝ አለም፣ እንደምን ውለሻል? እንግዲህ የአዲስ አበባ የመብራት የኃይል መቆራረጥ ጉዳይ ከዚህ ቀደምም በኢቲቪ ትሪት ስንመለከተው የነበረው ጉዳይ ነውና ምናልባት በዛሬው ውይይት የአዲስ አበባ የመብራት መቆራረጥ ችግሮችን ለመፍታት በዋናነት ምን አይነት ስራዎች እየተሰሩ እንደሆነ ተነገረ። በሌላ በኩል ደግሞ ዋና ዋና የተነሱ ችግሮችስ ምንድን ናቸው? አመሰግናለሁ። እንግዲህ አዲስ አበባ ከኢትዮጵያም ባለፈ የአፍሪካ መዲና እንደመሆኗ መጠን የበርካታ ዲፕሎማቶችና የተለያዩ ተቋማትን መቀመጫ ናት። እንግዲህ ከተማዋን ስሟን የምትመጥንም ለማድረግ ከቅርብ ጊዜ ወዲህ በተለይ በርካታ ሰፋፊ የልማት ስራዎች እየተሰሩ ይገኛሉ። ከዚሁ ጋር ተያይዞም በርካታ የኢንቨስትመንት ስራዎችም ወደ ከተማዋ እየመጡ በርካታ ስራዎች እየተሰሩ ናቸው። ነገር ግን እንግዲህ በህብረተሰቡም ዘንድ ይሁን በተለያዩ ተቋማትም ደግሞ ቅሬታ የሚያስነሱ የተለያዩ ጉዳዮች አሉ። ከነዚህም ውስጥ እንግዲህ የኤሌክትሪክ ኃይል መቆራረጥ በዋናነት የሚጠቀስ ጉዳይ ነው። ያው እንደምናስታውሰውም ኢቲቪም ከዚህ ቀደም በሰራቸው ዘገባዎችም ይህንኑ የህብረተሰቡን ቅሬታ መመልከት ችለን ነበረ። እንግዲህ ለነዚህ የኃይል መቆራረጥ እንግዲህ በዋናነት እንደ ምክንያትነት የተጠቀሰው የኤሌክትሪክ መስመር ዝርጋታ ህገወጥ የመስመር ዝርጋታ አንዱ እንደሆነ ተነስቷል። ሌላው የኤሌክትሪክ መሰረተ ልማት ላይ ከቅርብ ጊዜ ወዲህ በርካታ የስርቆት ወንጀሎች እየተፈጸሙ መሆናቸውም ተነስቷል። እንግዲህ እነዚህን ደግሞ ህብረተሰቡ መንግስት ብቻም ሳይሆን ህብረተሰቡም በጋራ ሆኖ ሊቆጣጠረው ሊከታተለው የሚገባ ጉዳይ መሆኑ ተመላክቷል። ሌላው እንግዲህ የኤሌክትሪክ አገልግሎትን ለማሳለጥና የህብረተሰቡንም ቅሬታዎችና ጥያቄዎች ለመቀበል በ905 ላይ ነፃ የስልክ መስመር መኖሩ ይታወቃል። ይህንንም እንግዲህ በቀላሉ እንደማያነሱና የህብረተሰቡንም ቅሬታ የማይቀበሉ በመሆናቸው ህብረተሰቡ ለተለያዩ ችግሮች እየተጋለጠ መሆኑ ተመላክቷል። ሌላው ደግሞ የሆነ ቦታ ላይ የኤሌክትሪክ መስመር ሲቋረጥ በቀላሉ ወይም ደግሞ በአጭር ጊዜ መጥቶ ጉዳዩ መፍትሄ የሚሰጥ አካል አለመኖሩም ደግሞ ሌላኛው ችግር ነው ማለት ነው። ሌላው በአጠቃላይ እንግዲህ እዚሁ አዲስ አበባ ከተማ ላይ የኤሌክትሪክ መብራት ተደራሽ ያልሆነባቸው አካባቢዎችም አሉ። ለምሳሌ በለሚ ኩራ ክፍለ ከተማና በአቃቂ ክፍለ ከተማም እንዲሁ እነዚሁ ችግሮች መኖራቸው ተመላክቷል። እንግዲህ የኤሌክትሪክ ተደራሽነትን ከማስፋት አኳያ በርካታ ስራዎችን የሚጠይቅ ጉዳይ ነው። ሌላው ደግሞ ያው ያረጁና ረጅም ጊዜያትን የፈጁ ደግሞ የኤሌክትሪክ መሰረተ ልማቶች እንደ ፖል ያሉ ማለት ነው። እነዚህንም በመጠገንና በአዳዲስና በዘመናዊ ፖሎችና መሰረተ ልማቶች በመተካት ረገድ ያው የተለያዩ ስራዎች እየተሰሩ ቢሆንም ነገር ግን አጥጋቢ አይደሉም እነዚህና እነዚህንም ደግሞ በጋራ ሆኖ በቅንጅት መስራት ያስፈልጋል ነው የተባለው። ሌላው እንግዲህ በኤሌክትሪክ መቆራረጥ ምክንያት
እንደ ምክንያትነት እየተጠቀሰው እንግዲህ በከተማዋ ቀደም ሲል እንደጠቀስኩት የተለያዩ መሰረተ ልማቶች እየተሰሩ ነው እንደ መንገድም ያሉ ማለት ነው። ለነዚህ መሰረተ ልማቶች ሲባል ደግሞ በእቅድ መሰረት የሚቆረጡ የኤሌክትሪክ መሰረተ ልማቶች አሉ። እነዚህንም እንግዲህ ለህብረተሰቡ ተደራሽ በማድረግና ቅድመ ጥንቃቄ እንዲያደርግ ቅድመ ዝግጅትም ህብረተሰቡ እንዲያደርግ በማድረግ በኩል ያው ሰፊ ክፍተት መኖሩ ተመላክቷል። ስለዚህ ለልማቱ ኤሌክትሪክ በጣም ወሳኝ ነው። እንዲሁ ደግሞ ልማቱም ሲደረግ ደግሞ በተለያዩ አካባቢዎች ይህ የኤሌክትሪክ መስመር የሚቋረጥ በመሆኑ እንግዲህ በቅንጅት ሁሉም የሚመለከታቸው አካላት በትብብር ሊሰሩት የሚገባ ጉዳይ ነው ማለት ነው። እንግዲህ ያው በርካታ ችግሮች ናቸው የተነሱት። እነዚህን ቀለል አድርገን አነሳናቸው እንጂ ብዙ ናቸው። ሌላው ደግሞ እንዲሁ የመንገድ መብራቶች አለመኖርም ካሉት ውስጥም ደግሞ 1786 የሚሆኑት በአዲስ አበባ ውስጥ ያሉ የኤሌክትሪክ የመንገድ መብራቶች ማለት ነው ምንም አይነት አገልግሎት እየሰጡ አለመሆኑ ደግሞ ሌላው እንደ ችግር የተነሳ ጉዳይ ነው። እንዲሁም ደግሞ ለኤሌክትሪክ መቆራረጡም ይሁን ላለው የመሰረተ ልማት ችግር ደግሞ የግብአት እጥረትም በዋናነት የተነሳ ጉዳይ ነው። ስለዚህ እነዚህን ሁሉ የሚመለከታቸው አካላት በከተማ አስተዳደሩም እንግዲህ ሰፊ በጀት በመመደብ በርብርብ እየተሰራ ይገኛል። ከዚህ በኋላም በርካታ ስራዎች ይሰራሉ። ከነዚሁም ጋር ተያይዞ እንግዲህ በባቡር መስመር ብቻ እንኳን ብንመለከት የአዲስ አበባ ከተማ አስተዳደር በአመት ከ6 ሚሊዮን ብር በላይ ነው ገቢን እያጣ ያለው በኤሌክትሪክ መቆራረጡ ምክንያትና እንዲሁም ደግሞ በባቡር መስመር ዝርጋታዎች ውስጥ ከፍተኛ የስርቆት በመኖሩ ምክንያት እነዚህ ችግሮች እየተፈጠሩ ነው። ስለዚህ ህብረተሰቡም ይሁን መንግስትም ይሁን ባለድርሻ አካላትም በአጠቃላይ የሚመለከታቸው አካላት በሙሉ በጋራ በመስራት ችግሩን ለመቅረፍ እንግዲህ እንሰራለን ያሉት። ያለኝ መረጃ ይሄ ነው። አለም ይልፉ ለመረጃዎችሽ እናመሰግናለን። መልካም ቀን። ወደ ሌላ ጉዳይ ስንሻገር ደግሞ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጎህዴን ከቤንሻንጉል ጉሙዝ ክልል መንግስት ጋር የሰላምና ልማት ስራዎችን በጋራ ለመስራት በተፈራረመው ስምምነት መሰረት የተሻለ ውጤት ለማምጣት እየሰራ መሆኑን የፓርቲው አመራሮች ገለጹ። ከስምምነቱ በኋላ በተሰሩ ስራዎች የአካባቢውን ሰላም በማረጋገጥ በኩል ተጨባጭ ውጤት እየተመዘገበ መሆኑን የመተከልና የካማሽ ዞን ነዋሪዎች ገልጸዋል። ጀማል አህመድ ተጨማሪ ዘገባ አለው። በቤንሻንጉል ጉሙዝ ክልል ከሚገኙ ተፎካካሪ ፓርቲዎች መካከል የጉሙዝ ህዝብ ዴሞክራሲያዊ ንቅናቄ ጎህዴን አንዱ ነው። የፓርቲው አመራሮች ከቤንሻንጉል ጉሙዝ ክልል መንግስት ጋር በተፈራረሙት የሰላም ስምምነት መሰረት ወደ ስራ መግባታቸውን የፓርቲው ሊቀመንበር አቶ ግራኝ ጉዴታ ገልጸዋል። ከመንግስት ጋር የጀመርነው ጉዞ በጋራ ልማት ላይ ውጤት ማምጣት የምንችለው አንድነታችን ስናጠናከር ነው። እዛ አንተ ብልጽግና ነህ አንተ ጎህዴን ነው ሳይሆን የምናወራው ስለ ህዝቡ ነው፣ ስለ ጉሙዝ ህዝብ። ስለዚህ ክልል የሚኖረው ብሔር ብሔረሰቦች አንድነትና እኩልነት ለአባሎቻችንም አሁን ያጨበጥናቸው የፈለገ ችግርም ቢኖርም ሰላማዊ የሆነ መንገድ ብቻና ብቻ ነው። በኃይል የሚመለስ ነገር የለም፣ በጉልበት የሚመለስ ነገር የለም። በክልሉ የተፈጠረውን ምቹ ሁኔታ በመጠቀም የልማትና የመልካም አስተዳደር ስራዎችን በጋራ ማስቀጠል እንደሚገባ ነው የፓርቲው ዋና ጸሐፊ ዶክተር መኮንን ጉሌሳ የገለጹት። ተፎካካሪም ይሁን ገዢ ፓርቲው ከነዚህ ተፎካካሪ ጋር ሆነው ሀገራቸውን የሚመሩበት ሁኔታ ነው የተፈጠረው። እዚህ ክልልም እያየን ያለነው ነገር ይሄ ነው። በጣም ትልቅ በጎ ነገር ስለሆነ የተለያዩ የራሳችን የፖለቲካ አመለካከቶች ይኑረን፣ በክልላችን ጉዳይ ላይ ግን ተመሳሳይ አቋም ልንይዝ ይገባል። ከመንግስት ጎን መቆም ይገባል። ፓርቲው ስምምነት ተፈራርሞ ወደ ስራ ከገባ በኋላ ውጤቶች እየተመዘገቡ መሆኑን የክልሉ ነዋሪዎች ገልጸዋል። የእርቅ ስምምነት በኋላ ያው ብዙ ለውጦች ታይቷል። ጫካ ወጥቶ ነበረ። የሰው ህይወትን በዛው ልክ ያው ጠፍተዋል። ንብረቶችንም እንደዛ ተወድመዋል። ከዚህ የእርቅ ስምምነት በኋላ ደግሞ የህዝባችን ማየትም ችለነዋል። ስምምነት ሰነዱን ፍርማ ከተጀመረ ወዲህ እስከ ዛሬ ሰላሙን እየተጻና ሄደዋል። አልባሳ ቀባሌ ከሚባል ቀባሌ ውስጥ አንዱ እኔ እንደ አንድ ባለሙያ ገብቼ እዛ ትምህርት የጀመርኩበት መሆኑን ግልጽ ነው። አሁንም ህዝቡን ገበያ እየተገበያዩ የዋሉበት ሁኔታ ነው ያለ። የክልሉን ሰላም በዘላቂነት በማጠናከር የልማትና የመልካም አስተዳደር ስራዎችን ማጠናከር እንደሚገባ ነዋሪዎቹ ጥሪ አቅርበዋል። እኛውን በጣም
ሰላማችን እናመሰግናለን። በጣም እንፈልጋለን። ለወደፊት እንዲቀጥል እንፈልጋለን። ህዝቦቻችን ሰላም እንዲያገኙ ነው ለስልጣን የመጣን። አገራችን ብዙ ችግር ነበረ፣ ብዙ የተወደመ ነበረ፣ ብዙ የሞቱ ነበረ። ሰው ለችግር ሰላም ነው የሚቀድም ብለን ነው የመጣን። ፓርቲው በቀጣይም በካማሽና በመተከል ዞኖች ከተለያዩ የማህበረሰብ ክፍሎች ጋር በመወያየት የሰላምና የልማት ስራዎችን ለማገዝ ጥረት እንደሚያደርግ አስታውቋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በ12ኛ ክፍል ብሔራዊ ፈተና ከባለፈው ዓመት የተሻለ የማለፍ ምጣኔን ለማስመዝገብ ተማሪዎችን በልዩ ሁኔታ የማዘጋጀት ስራ እየተከናወነ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ። ከግል ጥረታቸው ባሻገር በመምህራን ልዩ ድጋፍ በመታገዝ ለፈተናው ራሳቸውን ለማዘጋጀት ጥረት እያደረጉ ስለመሆኑም ተማሪዎች ተናግረዋል። የጅጋ አጠቃላይ ከፍተኛ ትምህርት መሰናዶ ትምህርት ቤት ተማሪ የሆኑት ሀሊማ ከድርና ፍስሐ አለሙ ከመደበኛው የትምህርት ጊዜ ባሻገር በረፍት ቀናትና በተቃራኒ ፈረቃም ጭምር ከመምህራን ልዩ ገዛ እያገኙ ስለመሆኑ ተናግረዋል። በግልም ሆነ በቡድን ጥናት እያካሄዱ ስለመሆኑም ነው የጠቆሙት። አሁን በቂ ዝግጅት እያደረግን ነው ብለን እናስባለን። መምህራኖችም እያገዙን ነው። በተቻለው መጠን ከባለፈው ዓመት የተሻለ ውጤት ለማምጣት እና የገዛ ትምህርትም እየተደረገልን ነው። በትምህርት ቤታችን ጉዳይ በጣም ዘንድሮ በአምና ውጤት በጣም መዘናጋት ያምና ውጤት ማሽቆልቆል በተመለከተ ዘንድሮ በጣም በትምህርት ቤታችን ድጋፍ እየተደረገልን ነው። መምህራንም ማገዝ ባለባቸው ሰዓት ጊዜያቸውን መስዋዕት አድርገው በዋና ፕሮግራም ሳይሆን በዋናም እያስተማሩ ነው። የ9፣ 10፣ 11 ድጋፍ እያደረጉልን ነው። በጣም ካምናው በተለየ ዘንድሮ በጣም ድጋፍ ተደርጎልናል። የምዕራብ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌትነት ሙልጌታ ባለፈው ዓመት ለ12ኛ ክፍል መልቀቂያ ብሔራዊ ፈተና ከተቀመጡ 36000 ተማሪዎች ማለፊያ ውጤት ያስመዘገቡት ከ4000 እንደማይበልጡ ተናግረዋል። በዚህ ዓመትም ችግሩን ለመቀነስ ተማሪዎችን በልዩ ሁኔታ የማዘጋጀቱ ስራ እየተከናወነ እንደሚገኝም ገልጸዋል። በተማሪዎች በአካዳሚካሊ ውጤታቸው እንዲሻሻል በሁሉም የትምህርት አይነት በሁሉም ትምህርት ቤት የተጠናከረ ድጋፍ ተማሪዎቹን በደረጃ የመለየት በከዚህ የመነጨ ደግሞ የተጠናከረ ድጋፍ መስጠት ቅዳሜና እሁድም በተቃራኒ ፈረቃ ዜሮ ክላስ የሚባል ጠዋትና ማታ መማር ማስተማር በተመረጡ የትምህርት አይነቶች በተመረጡ መምህራን እና እንዲሁም ሁሉም ትምህርት ቤቶች ላይ ይህን እየሰራን ያለ ነው። ሁለተኛው ቤተ መጻሕፍትና ቤተ ሙከራ ላይ የበለጠ በተለይም ደግሞ ከ20 እስከ 30% ያለው 12ኛ ክፍል ፈተና በቤተ ሙከራ ይመጣልና አሁን ቤተ ሙከራዎች በአብዛኛው ወደ ስራ ገብተዋል ለመውሰድ ይቻላል። ተማሪዎቹ አጋዥ መጽሐፍቶችን ትምህርት ቤቶቹ እያሟሉ ቤተ መጻሕፍት እየገቡ እንዲያነቡ ፕሮጀክታቸውን እንዲሰሩ ራሳቸውን እንዲያዘጋጁ እየተደረገ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋሩን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቴ ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ጤና ይስጥልኝ፣ እንደምን ውለዋል? ቀደም ባለው ዘገባ በአማራ ክልል የተለያዩ አካባቢዎች 12ኛ ክፍል ተማሪዎችን ለፈተና የማዘጋጀት ስራን የተመለከቱ ዘገባዎች ስንመለከት ነበርና ምናልባት አምና የተመዘገበውን ዝቅተኛ ውጤት ለማሻሻል ዘንድሮ በልዩ ሁኔታ እንደ ክልል ምንድነው እየተደረገ ያለው? አመሰግናለሁ። የባለፈው ዓመት የተማሪዎች ውጤት ዝቅተኛ ነው የነበረው። ይሄን ለማሻሻል እንደ ክልል በርካታ ተግባራት እየተከናወኑ ነው የሚገኘው። በዚህ ዓመት ወደ 215770 ተማሪዎች የ12ኛ ክፍል ተማሪዎች ለፈተና ይቀመጣሉ ተብሎ ይጠበቃል። እነዚህን ተማሪዎች ለማብቃት ከሰራናቸው ስራዎች ውስጥ የመጀመሪያው ከባለድርሻ አካላት ጋር በጉዳዩ ላይ መግባባት ነው። የገጠመን የትምህርት ስብራት ችግር አለ። ይሄ ስብራት ደግሞ የሚጠገነው የባለድርሻ አካላት ሚናቸውን እንዲወጡ ማድረግ ነው። ከዚህ አኳያ ከትምህርት ቤት እስከ ክልል ድረስ በርካታ መድረኮች ተፈጥረዋል። ከወላጆች ጋር፣ ከተማሪዎች ከራሳቸው ጋር፣ ከመምህራን ጋርና ከአካባቢው ማህበረሰብ ጋር አጠቃላይ በችግሮቹና የችግሮቹ መውጫ መንገዶች ላይ ተወያይተናል። መግባባት ላይ ተፈጥሯል። የተገኙ ውጤቶችም አሉ። ሁለተኛው እንደ ክልል እየሰራን ያለነው የተማሪዎችን የንባብ ልምድ የማሳደግ ስራ ነው። ከዚህ አኳያ ወደ 574 የሚሆኑ የሁለተኛ ደረጃ ትምህርት ቤቶች 12ኛ ክፍል ተማሪዎችን የሚያስፈትኑ አሉን።
ከነዚህ ውስጥ አብዛኛዎቹ የቤተ ንባብ ከሰኞ እስከ ሰኞ እሁድ ቅዳሜን ጨምሮና ምሳ ሰዓትን ጨምሮ ቤተ ንባብ ክፍት እንዲሆን የተደረገበት ሁኔታ አለ። ለዚህ ደግሞ በርካታ ተጨማሪ አስነባቢዎችን የመቅጠር በተለይ በማህበረሰቡ በትምህርት ቤቶች የውስጥ ገቢና በመንግስትም ጭምር የተቀጠረበት ሁኔታ አለና የተማሪዎች የንባብ ባህል እንዲያድግ ከማድረግ አኳያ ስራ ተሰርቷል። አንዳንድ ትምህርት ቤቶች ላይ ደግሞ ከዚህ በተጨማሪ የአዳር የጥናት ፕሮግራም ያካሄዱ ትምህርት ቤቶች አሉ። ፈቃደኛ የሆኑ ተማሪዎችና ወላጆቻቸውን አወያይተን ትምህርት ቤቶችና የመንግስት አካላት ምቹ ሁኔታ ፈጥነው ትምህርት ቤት ላይ አድረው የሚያጠኑበትና እርስ በርስ የሚተጋገዙበት ስርዓት የተዘረጋበት ሁኔታ ነው ያለው። ይሄ በሁሉም ትምህርት ቤቶች አይደለም፣ ግን የተወሰኑ ትምህርት ቤቶች ላይ እየተሰራ ነው። ምስራቅ ጎጃምን መውሰድ እንችላለን። ማዕከላዊ ጎንደር አካባቢ እየተሰራ ያለ ነው። ወደ ሌሎቹ እያሰፋን ነው የምንገኘው። ሶስተኛው እየሰራን ያለነው ስራ የተማሪዎች ክፍለ ጊዜ እንዳይባክን እና ተጨማሪ ክፍለ ጊዜም እንዲማሩ ከማድረግ አኳያ ነው። ከዚህ አንጻር መምህራን በጣም ሰፊ ድርሻ እያበረከቱ ነው ያሉት። የዚህን ዓመት ክፍለ ጊዜ እንዳይባክን የማድረግ እንዲሁም ተማሪዎች በትርፍ ጊዜያቸው እሁድ ቅዳሜንና በተቃራኒ ፈረቃ ትምህርት እንዲያገኙ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ይሄም በመልካም ጎኑ የሚታይ ነው። ሌላኛው እየሰራን ያለነው ስራ ተማሪዎች በስነ ልቦና እንዲዘጋጁ የማድረግ ስራ ነው። ከዚህ አኳያ በተለይም በትምህርት ቤቱ ላይ ተምረው አሁን በተለያየ ደረጃ ላይ ያሉና ውጤታማ የሆኑ ግለሰቦች እንዲሁም ሙያው ያላቸው አካላት በትምህርት ቤቱ ተገኝተው ያለፉበትን ውጣ ውረድና የደረሱበትን ደረጃ ለተማሪዎች ተሞክሯቸው እንዲያጋሩ ከማድረግ አኳያ በአብዛኛው ትምህርት ቤት እየተሰራ ያለበት ሁኔታ ነው ያለ። መልካም ከስነ ልቦና አኳያ ይቅርታ ያርጉልኝ ወይዘሮ ኢየሩስ ተማሪዎችን ለፈተና የማዘጋጀቱ ስራ በዚህ መልኩ እየተከወነ ነው ብለዋል። ብዙ ዝርዝር ጉዳዮች ተጠቅሰዋልና ምናልባት ተፈታኞችን ከማዘጋጀት ባሻገር እንዳጠቃላይ በትምህርት ስርዓቱ ውስጥ ያሉ ዋና ዋና ችግሮችን በመፍታት ረገድስ ምን ታስቧል? ምንስ እየተሰራ ነው? ከስር ከመሰረቱ ያሉ ችግሮችን እየቀረፉ በመምጣት ሂደት ውስጥ ቅድም የጠቀስኳቸው ጉዳዮች ጊዜያዊ የዚህ ዓመት መፍትሄዎች ናቸው። ከቀጣይ አኳያ የትምህርት ስርዓት ችግር ገጥሞናል። ይሄን ችግር ደግሞ እንዴት መፍታት አለብን ተብሎ እንደ ክልል የ10 ዓመት ፍኖተ ካርታ አዘጋጅተናል። በዚህ ፍኖተ ካርታ መሰረት በተለይም ከትምህርት ቤት መሻሻል ጋር የተያያዙ ችግሮች ገጥመውናል። እነዚህን ችግሮች የሚመለከታቸው ባለድርሻ አካላትን አሳትፈን ትምህርት ችግሮችን ለመፍታት ስራ እየሰራን ያለ ነው። አሁን እያነሳ ያለውት ከአጭር ጊዜ አኳያ ምን እንስራ፣ ከረጅም ጊዜ አኳያ ምን እንስራ፣ ከመካከለኛ ጊዜ አኳያ ምን እንስራ ብለን ስለለየን ከአጭር ጊዜ አኳያ የዚህን ዓመት ተማሪዎች ለማብቃት እየሰራናቸው ያሉ ስራዎች እንጂ ችግሩ የዚህ ዓመት ብቻ ስላልሆነ የበርካታ ዓመታት ችግሮች የመጡበት ስለሆነ ከቀጣይ አኳያ ምን ሰራቸው በፍኖተ ካርታችን ውስጥ አካተን እየሰራን ያለ ነው። መልካም። የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ ገብተው ለሰጡ መረጃ እናመሰግናለን። መልካም ቀን ይሁንልዎት። ጫጫታ፣ ሰልፍ፣ ግርግር አልበዛቦትም? ቆይ አንዴ ነገሩን ቀለል ባለመልኩን ጀምረው። ከዚህ በፊት የነዳጅ ክፍያውን ሲፈጽሙ ለሚያስተናግዶ ባለሙያ ሲቢኢ ብር የሚጠቀሙበትን ስልክ ቁጥር፣ የሰሌዳ ቁጥሩንና የገንዘብ መጠን በማሳወቅ በቀላሉ ይከፍላሉ። አሁን ደግሞ አማራጩን ይበልጥ በማስፋት በሲቢኢ ብር መተግበሪያ ላይ ኩዊክ ፔይ የሚለውን ከመረጡ በኋላ ፊውል ፔይመንት የሚለውን አማራጭ ተጠቅመው የተጠቀሱትን መረጃዎች በራስዎ በመሙላት ተራዎ ሲደርስ የሚያስተናግዶትን ሰው ስልክ ቁጥር በማስገባት ወይም ኪውአር ኮዱን ስካን በማድረግ ብቻ በተሻለ ፍጥነት ይስተናገዳሉ። ወደ ፕሌይ ስቶር ወይም አፕ ስቶር በመግባት የሲቢኢ ብር መተግበሪያን ያውርዱ። ዘመናዊ አማራጮችን በመጠቀም ውድ ጊዜውን ይቆጥቡ። አሁን ይበልጥ ቀሏል። ግልግል ለቀላልና ፈጣን አገልግሎት ሲቢኢ ብር ምርጫዬ ነው። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙት ተመልካቾቻችን። ዋና ዋና ጉዳዮቻችንን ላስታውሳችሁ። በአማራ ክልል በተለያዩ አካባቢዎች በሚገኙ ትምህርት ቤቶች ያሉ የመማሪያ ክፍሎች ደረጃቸውን የጠበቁ አይደሉም። ይህም በመማር ማስተማር ሂደትና በትምህርት ውጤት ላይ ተጽዕኖ እየፈጠረ መሆኑን ተማሪዎችና መምህራን ተናገሩ።
የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጎህዴን ከቤንሻንጉል ጉሙዝ ክልል መንግስት ጋር የሰላምና የልማት ስራዎችን በጋራ ለመስራት በተፈራረመው ስምምነት መሰረት የተሻለ ውጤት ለማምጣት እየሰራ መሆኑን የፓርቲው አመራሮች ገለጹ። ከውጭ ምንጭ ሰሜን ኮሪያ ወደ ህዋ ሳተላይት ለማምጠቅ ይፋ ማድረጓን ተከትሎ ጃፓን የአየር መከላከያ ሚሳይሎቿን በተጠንቀቅ እንዲቆሙ አዛለች። አፍሪካን በቴክኖሎጂ በማስተሳሰር የአህጉሪቷን ወጣቶች የስራ ዕድል ተጠቃሚ ለማድረግ እንደሚያስፈልግ ተገለጸ። በቀጣዩ ወር መጨረሻም በአፍሪካ የስራ ዕድል ፈጠራ ላይ ትኩረቱን ያደረገ ጉባኤ በአዲስ አበባ ይካሄዳል። ቀጣይ በሚካሄደው የአፍሪካ የስራ ዕድል ፈጠራ ላይ የስራና ክህሎት ሚኒስቴር፣ የአህጉሪቱ ተወካዮች፣ የአፍሪካ ህብረት ተወካዮችና የሚመለከታቸው አካላት ውይይት አካሂደዋል። በርካታ ወጣቶች በሚገኙባት አፍሪካ ወጣቶቿን የስራ ዕድል በመፍጠር ተጠቃሚ በማድረግ ከድህነት መውጣት እንደሚያስፈልግም በውይይቱ ላይ ተጠቁሟል። ለመጀመሪያ ጊዜ ኢትዮጵያ በምታካሄደው የስራ ዕድል ፈጠራ ጉባኤ በአህጉሪቱ ያሉ ኢንተርፕራይዞች የገበያ ትስስር የሚፈጥሩበትና የልምድ ልውውጥ የሚያካሂዱበት ጉባኤ እንደሚሆን የስራና ክህሎት ሚኒስቴር ዴኤታው ንጉሱ ጥላሁን ተናግረዋል። በዚህ ጉባኤ ላይ የሚካሄዱት የተለያዩ ሁነቶች ኢንተርፕራይዞች የሚሳተፉበት፣ የተለያዩ አካላት እውቅና የሚሰጥበት፣ ልምድም የሚቀሰምበት ነው። በሂደቱም ከደረጃ ወደ ደረጃ የሚሸጋገሩ ኢንተርፕራይዞች ምርቶቻቸውን፣ አገልግሎታቸውን ይዘው በኤግዚቢሽን መልክ ሊያቀርቡ የሚችሉበት፣ በሀገር ውስጥ ያሉ ገበያዎችን ብቻ ሳይሆን በአህጉር ውስጥ ያሉ ገበያዎችን እንዲተዋወቁ የሚያደርጉበት፣ በሂደቱም በመላው ዓለም ምርቶቻቸው እንዲተዋወቁ እድል የሚሰጥበት፣ የገበያ ትስስር እንዲፈጠር ምቹ ሁኔታ የሚፈጥርበት፣ ከዛም ባሻገር ደግሞ በተለያየ መልኩ ልምድ የሚቀስሙበት፣ ስለ ስራ የሚመከርበት፣ ትላልቅ ጽሁፎች የሚቀርቡበት፣ ትምህርት የሚወሰድበት ጉባኤ ይሆናል ተብሎ ይታሰባል። እንደ ሪፖርተራችን መሀሪ አለሙ ዘገባም አፍሪካን በቴክኖሎጂ ማስተሳሰር በነፃ የንግድ ቀጠና ተጠቃሚ በማድረግ የአህጉሪቱን ወጣት ኃይል መጠቀም እንደሚያስፈልግ ማብራሪያ ተሰጥቷል። በቀጣይ ከ80 እስከ 125 ሚሊዮን የስራ ዕድል በመፍጠር አፍሪካውያን ስራ አጥ ወጣቶች በጉባኤው የልምድ ልውውጥ እንደሚያደርጉም ኤሌክትሮኒክስ የሆነ ንግድ ግሩፕ ሙሉ አለም ስዩም ገልጸዋል። ቴክኖሎጂን ተጠቅመን አክሰለሬቲቭ ትሬድ የምናደርግበትን በአፍሪካ ውስጥ የውስጥ ግብይት እንዲደረግና የውስጥ ግብይትን ማጠናከር የሚያስችል የኤክስፒሪየንስ የካፓሲቲ ስራዎችን ለጥቃቅንና አነስተኛ ወጣቶችን የሚያጠነካክር ካፓሲቲ ቢልዲንግ እንሰጣለን። ስንሰጥ ኖረናል ያለ ነው እና አሁን በዚህ በጆብ ሰሚቱ ዙሪያ ላይ ስንመጣ የኛ ቪዥን በሚመጣው 15 ዓመት ውስጥ ከ80 እስከ 125 ሚሊዮን ጆብ ክሬት እናደርጋለን ብለን እናምናለን።
በአዲስ አበባ በጎዳና ላይ የሚከወነው ንግድ በተለይም ጤናማ የሆነ የትራፊክ ፍሰት እንዳይኖር ከማድረግ ባለፈ በሀገር ኢኮኖሚ ላይ ጉዳት ያደርሳል። ይህንን ጉዳይ መነሻ በማድረግ ተጨማሪ መረጃዎችን ለመጠየቅ እንግዳ ጋብዘናል። እንግዳችን የአዲስ አበባ ንግድ ቢሮ ምክትል ኃላፊ መስፍን አሰፋ ናቸው። እናመሰግናለን። ከዚህ ቀደም ሪፖርተራችን ሀምራዊት ብርሃኑ በአዲስ አበባ የተለያዩ አካባቢዎች ላይ በተለይ የጎዳና ላይ ንግድ የሚከወንባቸው አካባቢዎች ምን መልክ አላቸው፣ የትራፊክ ፍሰቱ ላይ ምን መልክ አላቸው የሚለውን ስትቃኝ ነበርና ተጨማሪ መረጃዎችን ልሰጠን በቀጥታ መስመራችን ላይ ትገኛለች። ሀምራዊት ጤና ይስጥልኝ፣ እንደምን ውለሻል? በተንቀሳቀሽባቸው የመዲናዋ ጎዳናዎች በተለይ በጎዳና ላይ የሚከወነው ንግድ ምን መልክ አለው? ምን ታዘብሽ? አመሰግናለሁ መቅደስ። እንግዲህ በኢትዮጵያ የተለያዩ ከተሞች የጎዳና ላይ ንግዶች በስፋት ይከናወናሉ። ለዚህም እንግዲህ እንደ ማሳያ የአዲስ አበባ ከተማ አንዷ ናት ማለት ነው። እንግዲህ በዚህ አሁን በመገኘበት በዚህ በመገናኛ አካባቢ የጎዳና ላይ ንግዶች እየተከናወኑ ነው። ይህንንም ለመከላከል እንግዲህ ደንቦች፣ የተለያዩ ሕግ ማስከበር ስራዎችን፣ እንቅስቃሴዎችን እያደረጉ ነው የሚገኙት ማለት ነው። ይህንንም እንግዲህ የሚያደርጉበት ምክንያት የራሱ ጉዳት ስላለው ነው። ከነዚህም ውስጥ አንዱ እንግዲህ የትራፊክ ፍሰቱ ጤናማ እንዳይሆን የማጨናነቅ ሁኔታዎች ይታያል። በተለይም ደግሞ እነዚህ ንግዶች የሚከናወኑት በእግረኛ መንገዶች ላይ ነው። ሰፋ ሲልም ደግሞ በአስፋልቶች መኪናዎች እንዳይሄዱ ያደርጋል ማለት ነው። በዚህም የትራፊክ አደጋ እንዲደርስ የማድረግ እድሉ ሰፊ ነው ማለት ነው። እንግዲህ አንዱ ደግሞ የከተማ ገጽታንም የሚያበላሽ ነው። እንደዚሁ ጽዱ እንዳይሆንም ያደርጋል ማለት ነው። ሌላው በኢኮኖሚ ላይ የሚያደርስ ነው። እንግዲህ እነዚህ የጎዳና ላይ ንግዶች ህጋዊ ባለመሆናቸው፣ ቋሚ ባለመሆናቸው፣ ታክስ ባለመክፈላቸው እንደዚሁ ኢኮኖሚ ላይ ያደርሳሉ። አንድ ሀገር ማግኘት ያለባትን እንደዚሁ ታክስ ወይም የታክስ ገቢ የምታገኘውን እንዳታደርግ ነው የሚያደርጋት ማለት ነው። እንግዲህ ሌላኛው ደግሞ እነዚህ ህጋዊ የሆኑ ወይም ታክስ የሚከፍሉ ነጋዴዎችን እነሱ ላይ ጫና የሚያደርስና የማያበረታታ መሆኑን አይቻለው ማለት ነው። እንደዚሁም ደግሞ እንግዲህ መደበኛ ንግድ እንደዚሁ የኮንትሮባንድ ንግዶች በተለይ የኮንትሮባንድ ንግዶች በብዛት ወደዚህ የሚገቡበት ሁኔታዎች አሉ። እነዚህ የኮንትሮባንድ የተለያዩ ሸቀጣሸቀጦች የሚሸጡት ደግሞ በእንደዚህ አይነት ሁኔታ በመሆኑ የኮንትሮባንድ ንግድ እንዲስፋፋ የማድረግ ሁኔታ ነው የሚታየው። እንግዲህ እነዚህን ለመከላከል እነዚህ ደንቦች ወይም ደግሞ ህግ አስከባሪዎች በመከላከል ሂደት ውስጥ እነዚህ ነጋዴዎች ደግሞ የድብብቆሽ አይነት ነገሮች ይታያሉና በዚህ አጋጣሚ ለመኪና አደጋ የመጋለጥ እድላቸው ሰፊ ነው ማለት ነው። እንግዲህ በአጠቃላይ ያየሁት እንግዲህ እነዚህ የጎዳና ላይ ንግዶች የንግድ ስርዓቱ ላይ ተጽዕኖ ከማሳደር ባለፈ በሀገር ኢኮኖሚ ላይም እንግዲህ የራሳቸው ተጽዕኖ እንዳሳደሩ ነው ለማየት የቻልኩት። ሀምራዊት ብርሃኑን እናመሰግናለን። እንግዳችን የአዲስ አበባ ንግድ ቢሮ ምክትል ኃላፊ መስፍን አሰፋ። እንግዲህ ቀደም ባለው ዘገባ ሪፖርተራችን ሀምራዊት ብርሃኑ በተለይ ማለዳ ላይ ያለውን ጠዋት ላይ ብዙም አይደለም፣ ምሽት ደግሞ ከዚህ ብሳልላ ያለውን የጎዳና ላይ ንግድ በተመለከተ ትዝብቷን አጋርታናለች። ከጊዜ ወደ ጊዜ እየጨመረ ነው የሚል ትዝብት አለን። ምን ይላሉ እዚህ ላይ እርሶ? ያው እንደ አጠቃላይ ከተማችን ላይ ከዚህ ከመደበኛ ያልሆነ ንግድ እንቅስቃሴ ጋር ተያይዞ ያው በየጊዜው ቁጥሩ እየሰፋ የሚሄድበት ሁኔታ እንዳለ አይተናል። እንደ አጠቃላይ በተለይ በከተማ ደረጃ የመደበኛ ያልሆነ ንግድ እንቅስቃሴን ስርዓት ከማስያዝ አኳያ በከተማ ደረጃ አንድ ጥናት አጥንተናል። በዛ ጥናታችንም ከዚህ ከመደበኛ ያልሆነ ንግድ ጋር ተያይዞ ከፍተኛ የሆነ ወደ ከተማችን ፍልሰት እንዳለ ከተለያዩ አካባቢዎች ያየንበትና የለየንበት ሁኔታ አለና ወደ ስራው ለመግባት ቀላል ከመሆኑ ጋር በዝቅተኛ ካፒታል ስራው የሚጀመር ከመሆኑ ጋር ተያይዞ በቀላሉ ብዙ ፕሮሲጀሮች የሌሉበት ከመሆኑ ጋር ተያይዞ ብዙ ከሀገራችን ነዋሪዎች የከተማችን ነዋሪዎች ወደዚህ ስራ ውስጥ የሚገቡበት ሁኔታ እንዳለ በጥናትም ለመለየት ጥረት አድርገናል። በዋናነት ከዚህ ጋር ተያይዞ የምርት አቅርቦቱ ላይ ትልቁ እንደ ግብዓት ሆኖ እያገለገለ ያለው ህገወጥ ንግድ እንቅስቃሴው ነው። በጥናታችንም የለየ ነው አንደኛው ህገወጥና ኮንትሮባንድ ንግድ ነው። እነዚህ በተለይ አልባሳት፣ የቤት ውስጥ ቁሳቁሶች ናቸው በብዛት በዚህ ግብይት ላይ የሚከናወኑት። በተወሰነ ደረጃ አትክልትና ፍራፍሬ ምርቶችም አሉና በተለይ አልባሳትና የቁሳቁስ ምርቶች በአብዛኛው በኮንትሮባንድ ከሀገር ውጭ በተለያየ ሀገሪቱ አካባቢዎች ወደ ከተማችን የሚመጡ መሆናቸውን ለይተናል። ከዛ ውጭ ደግሞ ከተማችን ውስጥ ያሉ ህጋዊ የምንላቸው ነጋዴዎችም ደግሞ በዚህ ውስጥ ምርቶቻቸው በዚህኛው መንገድ እንዲሸጥ የማድረግ ሂደት ውስጥም እንደሚሳተፉ የለየንበት ሁኔታ አለ።
ሌላው ምናልባት የምንታዘበው ጉዳይ በጎዳና ንግድ የተሰማሩ ግለሰቦች ከደንብ አስከባሪዎች ጋር ያለው ትንቅንቅ ዘውትር የምናስተውለው የዕለት ተዕለት ገጠመኛችን ነውና ምናልባት ይህንን አንድ የተወሰነ ስርዓት በማበጀት ለምን ማስቀረት አልተቻለም? ዛሬም ነገም ከደንብ አስከባሪዎች ጋር የሚደረገው ትንቅንቅ እስከ መቼ ነው የሚቀጥለው? በዋናነት ይሄ ችግር በዘላቂነት ሊቀረፍ የሚችለው የመጀመሪያው ህገወጥ ንግድ የኮንትሮባንድ ንግድ የምንለውን ሙሉ ለሙሉ ማስቀረትና መቆጣጠር ስንችል ነው። ከዛ አንጻር ያው በአጠቃላይ በሀገር አቀፍ ደረጃ በተለይ ኮንትሮባንድ ንግድ የሚገባባቸው አካባቢዎች ሀገራችን ዳር ድንበሮች ላይ ከፍተኛ የሆነ ቁጥጥር ማድረግ ያስፈልጋል። ከዛ በኋላም ደግሞ ከተማችን ላይ ከደረሰ በኋላም በዛው ልክ የቁጥጥር ስራዎችን መስራት ያስፈልጋል። በዋናነትና በዘላቂነት የሚፈታው አንደኛው እሱ ነው። ሁለተኛው የከተማችን ነዋሪዎች ወይ ህዝባችን በተለይ ከህገ ወጥ አካላት የሚያደርገውን ግብይት የማስቀረት በኩል የበኩል ሚና መወጣት ያስፈልጋል። ቀደም ብላ ሪፖርተሯም ስታነሳ እንደነበረው በዋናነት የመንግስት ላይ እና ህዝብ ላይ የሚያደርሰው ኪሳራ ቀላል አይደለም። በተለይ ግብር የማይከፍሉ ነጋዴዎች ከመሆናቸው ጋር ተያይዞ መደበኛ ነጋዴዎችን ከፍተኛ የሆነ ጫና ያሳድራል፣ ግብር እየተከፈለ ስላልሆነ። ሁለተኛው በእነዚህ አካባቢዎች ላይ የሚቀርቡ ግብይቶች የምርት ጥራታቸው በጣም ዝቅተኛ ነው። ከግብር መንግስት ማግኘት የሚገባውን ገቢ ከማሳጣት በተጨማሪ ሸማቹ ማህበረሰብ ለከፈለው ዋጋ ተመጣጣኝ የሆነ ጥቅምና ምርት ከማግኘት አኳያ ትልቅ ተግዳሮት ያለበት ነው። ለዚህ ሁለተኛው ትልቁ የሚሆነው ማህበረሰባችን ከህገወጥ አካላት ግብይት መፈጸሙን የማቆም ስራ፣ የግንዛቤ ፈጠራ ስራዎች እየሰራናቸው ያሉ ስራዎች እነዛን አጠናክሮ መቀጠል ያስፈልጋል። ማህበረሰባችንን ለዛ ተገቢው ምላሽ መስጠት ያስፈልጋል። ሌላኛው እነዚህ በተለያየ አግባብ በስራ አጥነት ምክንያት በተለያየ ሁኔታ ውስጥ ወደዚህ ስራ ውስጥ የሚገቡ አካላትን በአጠቃላይ በሀገር አቀፍ ደረጃ በጀመርናቸው ፕሮጀክቶች የስራ እድሎችን የማስፋት ስራ በሀገር አቀፍ ደረጃ የምንሰራቸው ስራዎች ውጤት እያመጡ ሲመጡ ዜጎች ተጨማሪ የስራ እድል እያገኙ ሲመጡ ወደዚህ ዘርፍ የሚመጡት ይቀንሳል። ከዛ ውጭ ደግሞ እዚህ ዘርፍ ውስጥ የሚሳተፉ አካላትም ደግሞ በህግ ማዕቀፍ ስርዓት የማስያዝ ስራ የመስራት ስራ እንደ ከተማ አስተዳደር እየሰራ ነው። ቀደም ብዬ የገለጽኩት የአጠናኑ ጥናት አለ። በዛ ጥናት መሰረት አድርገን ከዚህ በፊት ስራ ላይ ውሎ የነበረ የህግ ማዕቀፍ አለ። ያንን የህግ ማዕቀፍ የማሻሻል ስራዎች እየሰራን ነው። ከዛ ውጭ ደግሞ አሁን ያሉትን ህገወጦች አጠቃላይ ከጸጥታ መዋቅር ጋር ሆነን የተለያዩ ኦፕሬሽኖች እየሰራ ነው። እነዛን ኦፕሬሽኖች ካጠናቀቅን በኋላ ያንን ህግ ማዕቀፍ መሰረት አድርገን ደግሞ ስርዓት የማስያዝ ስራዎችን በቀጣይ እየሰራን እንሄዳለንና በዚህ ውስጥ ችግሮች እየተቀረፉ ይሄዳሉ የሚል የመጨረሻ ሀሳብ ምናልባት ስርዓት በማስያዝ ሂደት ውስጥ የጎዳና ንግድን መነሻ በማድረግ የሚተዳደሩ ዜጎች አሉና እነርሱን ወደ ስርዓት በማስገባት አማራጭ በመስጠት በኩል የታሰቡ ጉዳዮች ምንድን ናቸው? ያው ይህን ከዚህ ቀደምም ስንሰራበት ነበር። በከተማ ደረጃ ላለፉት 6 ዓመታት አካባቢ ስራ ላይ ውሎ ከተማ መስተዳደሩ ያጸደቀው ደንብ አለ። በዛ ደንብ መሰረት መመሪያ ወጥቶለት ወደ ትግበራ ገብቶም ከ16 ሺህ በላይ የሚሆኑ መደበኛ ነጋዴዎች ስርዓት የማስያዝ ስራ ተሰርቷል። እነዚህን አካላት ስርዓት የማስያዝ ስራ አሁንም የቀጠለን ያሉ ተጨማሪ በዚህ ውስጥ የተሳትፉ ያሉት አካላት ደግሞ እየለዩ ስርዓት እንዲይዙ ማድረግና በተወሰነ ጊዜ ሰዓትና ቦታ ላይ በጸደቀላቸው አካባቢ ላይ እንዲሰሩ የማድረግ ስራና በተለይ ከተማችን ላይ ያለው የትራፊክ እንቅስቃሴ በማይጎዳ መልኩ ከዛ ውጭም ደግሞ የሚያቀርቡት ምርት ደግሞ ተጠቃሚ ማህበረሰብ ላይ ጉዳት የማያደርስ ኪሳራ የማያደርስ ከዛ ውጭም ደግሞ ባገኙት ጥቅም ልክ ደግሞ ለሀገር እና ለሕዝብ ማድረግ የሚገባቸውን ታክስ እንዲከፍሉ የማድረግ ስራዎችን ያካተተ ስራ ስርዓት እየፈጠርን ያለ ነው። በዛ ውስጥ ያን አጠናክሮ የመቀጠል ስራ ይሆናል ማለት ነው በህግ ማዕቀፋችን ላይ መሰረት አድርገን። መልካም። የአዲስ አበባ ንግድ ቢሮ ምክትል ኃላፊ መስፍን አሰፋ እዚህ ድረስ መጥተው ለሰጡን ማብራሪያ እናመሰግናለን። መልካም ቀን ይሁንላችሁ። እጅግ አድርጌ አመሰግናለሁ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። አብርሃም እሸቱ ይባላል። የፈጠራ ባለቤት ወጣት ነው። ወጣቱ በሀገሪቱ ያለውን የትራንስፖርት ችግር ለመቅረፍ በማሰብ በኤሌክትሪክ የሚሰራ ባጃጅ በመስራት ስራ ላይ መዋል ችሏል። ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርጓል። ከራሱ አንደበት እንከታተል።
መኪና ለየት የሚያደርገው ነገር በቻርጀር ነው የሚሰራው እና እንትን ራሱም ደግሞ ሪቻርጀር ያደርጋል ማለት ነው። መኪና በሄደበት ቁጥር አንድ ለማነሳት ብቻ ነው ቻርጀር የሚጠቀመው እንጂ አንድ ከተነሳ በኋላ ራሱ ሪቻርጀር ያደርጋል ማለት ነው መኪናው። በሁለት ሳምንት ውስጥ አንድ ጊዜ ብቻ ነው ቻርጀር ማድረጉ መኪናው 104 ኪሎ ሜትር ሄዳል። 104 ኪሎ ሜትር ሲሄድ ደግሞ አሁንም ሪቻርጀር እያደረገ ሄዳል። እንደዛው የጨመረ አይቆርጥም ማለት ነው እና አንድ ላይ ወደ 285 ኪሎ ሜትር ነው የሚሄደው እና ሲጨርስ ደግሞ እንደዛው ቻርጀር ማለት ነው እና አሁን ታክሲ እየሰራ ነው ከተማ ውስጥ እዛ ፊቼ 3ኛ ወር ነው አሁን ስራ ከጀመርኩ። እዛ መጀመሪያ ላይ የሀገራችን ችግር አይቼ ነው የሰራሁት እንጂ ብዙ ፈጠራ ሰርቻለሁ። 12 ፈጠራ ነው አለ ከዚህ ውጪ ማለት ነው እና እንትን ቦይለር ምናምን ብዙ ነገር ነው ሰላ ዊልቸር ምናምን ሰርቻለሁ እና ሳይክል ባለ 3 ጎማ ምናምን ሰርቻለሁ እና ብዙ ነው። ህፃኖኝ ራሱ በጭቃ ምናምን እየሰራው ነበር እና በካርቶን ምናምን እየሰራው ነበር የመኪና እና በቤዝል ምናምን ደግሞ ስራ ምናምን ብዬ አስቤ አሁን ለኛ ሀገር የሚሆነው ይሄ ነው እና በቻርጀር የሚሰራው ደግሞ አስፈላጊ ነው። በዛ ላይ ደግሞ እንትን ቻርጀር አባይም የኛ ስለሆነ ማብራትም እንደዛ ወደ ፊት ለፊት አያሰግርም እና ይሄ ምናምን አስቤ ነው አሁን ወደ ውጭ ሀገር ራሱ በቅርቡ ነው የመኪና እየተሰራ ነበር። እኛ ሀገርም የተወሰነ ገብቷል፣ ግን የቤት መኪና ናቸው በቻርጀር የሚሰሩ የተወሰኑ አሉ። ልጆች ራሱ አሁን እዛ ስራ ድር እንትን ፈጥራለሁ ማለት ነው እና እኔ ጋር የሚሰሩ ሁለት ልጆች አሉ። አሁን ራሱ ድሮ በትንሽ ሰርቻለሁ፣ ግን ይሄ ደግሞ ወደ ትልቅ ለማሻሻል ብር ምናምን ያስፈልጋል። እንደዛ አይነት የሚሰሩ ልጆች አሁን ብዙ ነው አለ። እኔ የማያውቀው ራሱ እኛ ሀገር በር የሌለው ምናምን በትንሽዬ ምናምን በእንጨትና በትንሽዬ ብረት የሰሩ መኪና አለ አሁን እና እሱ ደግሞ ተስፋ ሳይቆርጡ ወደ ፊት ለፊት የማይደረግ ነገር የለም። ሁሉም ነገር ላይ ይደረጋል። የተሻለ ድጋፍ ባደረጉን ከዚህ የተሻለ አሁን እኛ ሀገር ይሄ መኪና በጣም አስፈላጊ ነው። እኛ ጋር በቤዝልና በናፍጣ የሚሰራው ነው። እሱ ደግሞ ከውጭ ነው የሚገባው ቤዝልና ናፍጣ። ይሄ ደግሞ ቻርጀር ይደረጋል እንደቀላሉ ሼ ቡና ምናምን የሚል ቦታ አለ እና ሞባይል ምናምን ቻርጀር የሚደረግ ቦታ ላይ ነው የሚሰቀው እና ጉልበት ምናምን በደንብ አያስፈልግም ማለት ነው እና ይሄ በቀላሉ ስለሚሰራው ይሄን በብዛት ሰርቼ ገባ ላይ ለመሸጥ እንትን እቅዳለኝ። ከውጭ ምንጭ ወዳገኘነው ጉዳይ ስንሻገር የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ በአፍሪካ ፈታኝ ሁኔታዎች እየገጠሙት ስለመሆኑ አስታወቀ። ድርጅቱ ከዚሁ ጋር ተያይዞ ባለፈው ዓመት ብቻ 32 ሰማያዊ ኮፍያ ለባሾች በመባል የሚታወቁ ሰላም አስከባሪ ኃይሎች በታጠቁ ኃይሎች መገደላቸውን አስታውቋል። አብዛኛው ግድያ የተፈጸመው በዲሞክራቲክ ሪፐብሊክ ኮንጎና በማሊ ነው። የድርጅቱ የስራ ኃላፊዎች እንዳስታወቁት ሰላም ለማስከበር በተሰማራባቸው የአፍሪካ አህጉር ቀጠናዎች የበጀት እጥረትን ጨምሮ የሰላማዊ ዜጎች ግድያ እየተባባሰ መምጣት የተልዕኮውን ተግባር እያጨናገፈው ስለመሆኑ ተገልጿል። የተባበሩት መንግስታት ድርጅት የሰላም ማስከበር ዘመቻ የተካሄደበትን 75ኛ ዓመት በትላንትናው ዕለት አክብሯል። ዘገባው የአልጀዚራ ነው። ሰሜን ኮሪያ ወደ ህዋ ሳተላይት ለማምጠቅ ይፋ ማድረጓን ተከትሎ ጃፓን የአየር መከላከያ ሚሳኤሎቿን በተጠንቀቅ እንዲቆሙ አዛለች። ጃፓን ፒዮንግያንግ ከድርጊቷ እንድትቆጠብ ያስጠነቀቀች ሲሆን ክልሏን ጥሶ የሚገባ ማንኛውንም በራሪ አካል መታ እንደምትጥልም አስታውቃለች። ነጻነት ፍቅሩ በዝርዝር ተመልክተዋለች። ሰሜን ኮሪያ በተከታታይ የምታደርጋቸው የጦር መሳሪያ ሙከራዎች በተለየ መንገድ የሚያሰጋቸው ጃፓንና ደቡብ ኮሪያ ሁልጊዜም ቢሆን ጎረቤት ሀገራቸውን በአይነ ቁራኛ እንደጠበቁ ነው። በእርግጥም አምባገነን መሪ ናቸው የሚሏቸው ቆፍጣናው ሰው ኪም ጆንግ ሁን በጃፓን ምድር የአሁኑ ሳተላይት ይሁን እንጂ ሚሳኤል ደግሞ ደጋግመው አስወንጭፈዋል። እንደ አውሮፓውያኑ አቆጣጠር በ2016 ሰሜን ኮሪያ ለመጨረሻ ጊዜ በጃፓን ድንበር ሚሳኤል ካስወነጨፈች በኋላ ባለፈው ዓመት የጃፓን መንግስት ለዜጎቹ ማስጠንቀቂያ እንዲሰጥ ያስገደደ የሚሳኤል ሙከራ ስለማድረጓም ይነገራል። ሰሜን ኮሪያ የባላስቲክ እና የኒኩለር ሙከራ እንዳታደርግ በተባበሩት መንግስታት ድርጅት ብትታገድም በላይ ላይ ያሰሩብኛል ለምትላቸው የጃፓን የአሜሪካና የደቡብ ኮሪያ ጉርብትና ምላሿ ከባድ እንደሚሆን በተደጋጋሚ ባደረገቻቸው ሙከራዎቿ
አሳይታለች። ለጎረቤቶቿ ስጋት የሆነችው ፒዮንግያንግ ከጃፓንና ከደቡብ ኮሪያ አልፋ ለአሜሪካም አልያዝ አልጨበት ያለች ሀገር ነች። ታዲያ እቺ በተደጋጋሚ የሚሳኤል ሙከራ የምታደርገው ሰሜን ኮሪያ ሳተላይት ወደ ህዋ ለማምጠቅ መዘጋጀቷን ተከትሎ ጃፓን የአየር መከላከያ ሚሳኤሎቿ በተጠንቀቅ እንዲቆሙ ትዕዛዝ አስተላልፋለች። በፈረንጆቹ ከግንቦት ወር መጨረሻ እስከ ሰኔ 11 ድረስ ባሉት ቀናቶች ሳተላይት ለማመንጠቅ ተዘጋጅቻለሁ ያለችው ፒዮንግያንግ ለጃፓን ሌላ ራስ ምታት የሆነችም ትመስላለች። ጃፓን የአየር መከላከያ ሚሳኤሎቿ በተጠንቀቅ እንዲቆሙ ከማዘዝ ባለፈ ማንኛውም የአየር ክልሏን ጥሶ የሚገባ በራሪ አካል ሁሉ መታ እንደምጥል አስጠንቅቃለች። የኒኩለር መሳሪያ ባለቤት የሆነችው ሰሜን ኮሪያ የመጀመሪያ የሆነውን ወታደራዊ የስለላ ሳተላይት ሰርታ ያጠናቀቀች ሲሆን በመሪዋ ኪም ጆንግ ሁን አማካኝነትም ሳተላይቱ መቼ እንደሚመጥቅም ተወስኗል። ይህንን ተከትሎ የጃፓን መከላከያ ሚኒስቴር ወደ ግዛቶቻችን እንደሚመጡ ያረጋገጥናቸው ባላስቲክና ሌሎች ሚሳኤሎች ላይ እርምጃዎችን እንወስዳለን ያሉት ሲሆን ይህንን ለማድረግ የሚያስችል ስታንዳርድ ሚሳኤል 3 ፓትሪዮት ሚሳኤል በመጠቀም የሰሜን ኮሪያን ሚሳኤል ለመምታት መዘጋጀታቸውን አሳውቀዋል። በሌላ በኩል ተንታኞች ይህ አዲሱ ሳተላይት ድሮኖችን ጨምሮ በጦርነት ጊዜ ኢላማዎችን ለማጥቃት የሚያስችል አቅምን የሚያጎለብት የስለላ ፕሮግራሞች ያሉት ስለመሆኑ አመላክተዋል። ያም ሆነ ግን የጃፓን ጠቅላይ ሚኒስትር ጽሕፈት ቤት በትዊተር ገጹ ሰሜን ኮሪያ ከድርጊቷ እንድትታቀብ የሚያሳስብ ጽሑፍ ያሰፈረ ሲሆን ጠቅላይ ሚኒስትሩም ሰሜን ኮሪያ የምታስወነጭፋቸው ማንኛውም ሚሳኤል ሕግን የሚጥስ መሆኑን አመላክተዋል። ምንም እንኳን ሳተላይት ነው ተብሎ ቢገለጽም የባላስቲክ ሚሳኤል ቴክኖሎጂን በመጠቀም የሚደረግ በመሆኑ የጸጥታውን ምክር ቤት ሕግና ደንብ የሚጥስ ነው። ይህንን ያሉት ሚኒስትሩ ከአሜሪካ ከደቡብ ኮሪያና ከሌሎች ሀገራት ጋር በትብብር እንደሚሰሩና ማመንጠቋን የሚመለከት ማንኛውም መረጃ እንደሚሰበስቡና እንደሚያሳውቁም ገልጸዋል። በሌላ በኩል ደቡብ ኮሪያ በውጭ ጉዳይ ሚኒስትሯ ቃል አቀባይ በኩል ሰሜን ኮሪያ በዚህ ከገፋችበት ዋጋ ትከፍልበታለች፣ ትጎዳለችም ስትል፣ ሌላኛዋ ሀገር ቻይና ደግሞ ጉዳዩን በውይይት እንዲፈቱ በውጭ ጉዳይ ሚኒስትሯ በኩል አሳስባለች። በኮሪያ ልሳን ምድር አሁን ያለው ሁኔታ የመጣው በምክንያት ነው። በዚህ ጉዳይ ላይም ያገባኛል የሚሉ አካላት ፖለቲካ የሆነ የመፍትሄ መንገድን ብቻ እንደሚከተሉ፣ በተጨማሪም ደግሞ ህጋዊ የሆነ ስጋታቸውንም አግባብ በሆነ መንገድ ትርጉም ባለው የጋራ ውይይት እንደሚያቀርቡ ተስፋ እናደርጋለን። ሰሜን ኮሪያ ባለፉት ጊዜያት በተደጋጋሚ አህጉር አቋራጭ የባላስቲክ ሚሳኤሎችን ማስወንጨፏ የሚታወስ ሲሆን ድርጊቱም ጃፓንን፣ ደቡብ ኮሪያንና አሜሪካንን በእጅጉ ያስቆጣም እንደነበር የሚታወስ ነው። ከኢትዮጵያ ቴሌቪዥን ለኢቲቪ 4 ማዕዘን የያዝናቸው ጉዳዮች እነዚህ ነበሩ። መቅደስ ጥላሁን አብሬያችሁ ቆይቻለሁ። በያላችሁበት መልካም ቀን ይሁንላችሁ።